ለምንድነው ለመላእክቶች ያልመጣው? ለመላእክቶች ለምንድነው እድል ያልሰጠው ብለው ጠየቁኝ። ሪፔንት የሚያደርግ ልብ ስለሌላቸው፣ የሚመለስ የሚጸጸት ልብ ስለሌላቸው አያስፈልግም። ከዚህ በኋላ አምናለሁ እግዚአብሔር ድጋሚ እድል እንደማይሰጠኝ አልፈልግም ያለ ተስፋ አደርጋለሁ። ምክንያቱም ይሄ እግዚአብሔር ውሳኔ እንጂ እኔ አይደለም። እኔ ግን ጸሎቴ ይሄ ነው። አልፈልገውም፣ ማየት አልፈልግም። አይቼዋለሁ ማን እንደሆነ ኢየሱስ ስለሱ የተናገረው ነገር በደንብ የገባኛል፣ በደንብ የተረዳሁት ያለ ሰይጣን በዋናነት የሰው ልጆች ጠላት፣ የሰው ልጆች ጠላት፣ ጥንቆላ የሰው ልጆች ጠላት። ሰላም እንዴት ናችሁ? እግዚአብሔር ቤተሰቦች፣ የእግዚአብሔር ስም የተባረከ ይሁን። እኔ ነቢይ ቢኒያም ማቴዎስ ነኝ። ባለፉት ጊዜያት ጥንቆላ የሕዝባችን ጠላት በሚል ርዕስ ስንነጋገር ስናወራ የእግዚአብሔርን ሐሳብ ስንከፋፈል ቆይተናል። አሁንም ደግሞ ቀጣዩን ምዕራፍ ይዤላችሁ መጥቻለሁ። እንድትከታተሉ እጋብዛችኋለሁ። ኢሳይያስ 14 ቁጥር 12 ጀምሮ ያለ ቃል አለ መጽሐፍ ቅዱስ ላይ። ስለዚህ ይሄ ይኸውላችሁ ሰይጣን በቴሌቪዥን መስኮትና በየሲኒማ ቤት አዳራሹ ሰብስቦ እያስተማራችሁ ነው ያለው፣ እየተናገራችሁ እያሰለጠናችሁ ነው ያለው። ሰይጣን ራሱ ነው እየተናገራችሁ ያለው። እንደዚህ ይላል፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አንተ ቀድሞ መንግስታትን ያዋረድህ እንዴት ወደ ምድር ተጣለ? በልብህም እንዲህ አለ፣ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ። በተራራው መሰብሰቢያ በተቀደሰውም ተራራ ከፍታ ላይ በዙፋኔ ይቀመጣለሁ። ቁጥር 13 ነው። ቁጥር 14 ከደመናዎችም ከፍታ በላይ አድርጋለሁ፣ ራሴንም እንደ ልዑል አደርጋለሁ። ነገር ግን ወደ ሲኦል ወደ ጥልቁም ጉድጓድ ወርደሃል ይላል። ቁጥር 15 ከቁጥር 12 በፊት ነው የሚጀምረው። ቁጥር 11ንም 10ንም ማየት ትችላላችሁ። ከቁጥር 11 ጀምሮ በግልጽ ይናገራል። ቁጥር 10 ቁጥር 11 ቁጥር 12 ላይ ማን እንደሆነ መናገር ይጀምራል። እስከ ቁጥር 15 ነው ያነበብኩላችሁ። ምክንያቱም ክፍሉ በሙሉ ሰፊ ስለሆነ ስለሱ አጠቃላይ ስለ ሰይጣን ስለ ሉሲፈር የሚያወራው ሰፊ ነገር ስለሆነ እንዴት እንደወደቀ በምን ምክንያት እንደወደቀ የሚናገርበት ነው። ራሱን ያታለለ ነው። ይላችሁ ትችላለህ፣ ሁሉን ማድረግ ትችላለህ ይላል። ሁሉን መስራት ትችላለህ ይላል። ምንም ማታደርገው ነገር የለም። ሂዩማኒስቲክ ኔቸሩ ራሱ ሰው ነው። በቃ ካለ እግዚአብሔር ያለ እግዚአብሔር ምንም ማድረግ ትችላለህ። እግዚአብሔር የሚለው ፈጣሪ ምን የሆነ ነገር ሊሉ ይችላል። እኔ ልጅ ሆኜ እኛ ልጆች ሆነን ሰንዴይ ስኩል ገና ልጆች ሆነን በቤተ ክርስቲያን ሰንዴይ ስኩል ስንማር አንድ የእግዚአብሔር ሰው ያስተማሩን የእግዚአብሔር ሰው በሰንዴይ ስኩል እንግዲህ በህይወታችን ብዙ መልካም የሆኑ ጠንካራ ነገሮችን ተክለዋል ብዬ አምናለሁ። እሳቸው እና የእግዚአብሔር ሰው ናቸው ማለት ያው ያ የእግዚአብሔር ሰው ብዙ ጊዜ የሚሉን ነገር ነበር። ልጆች ነበር ጌታ እንድንቀበል ገና 8 ዓመታችን ላይ 8 ዓመት ወይም 9 ዓመታችን ላይ ነው ጌታን መቀበል ትፈልጋላችሁ ወይ ብለው የጠየቁን። እኛ እኮ በጌታ ነን አልናቸው። ሁላችንም ጮህ እንዴ በጌታ ነን ብለን ጮህ። አይደለም ከቤተሰብ ነው የተቀበላችሁት። በዛ እድሜ ከቤተሰብ ነው የወረሳችሁት። ትልቅ ሰው ናቸው። ከሳቸው ልጆች ውስጥ ታናሽ የሚሆን ልጃቸው የመጨረሻ ልጃቸው ባይሆንም የኛ እኩያ ግን ታናሽ የሚሆን ልጃቸው የኛ እኩያ የሆነ ልጅ አብሮን ይማር ነበርና በጊዜው ማለት ነው ሁላችንም ማለት ነው ወይስ በሰዓቱ የነበረን ሁላችንም እኛ ጌታን ተቀብለናል አለን። አይደለም፣ ወስኑ። አንድ ሳምንት ጊዜ ሰጣቸዋለሁ፣ ወስኑ ጌታን እንድትቀበሉ እጸልይላቸዋለሁ አሉ። ስለዚህ እኛ አሁን እንቀበላለን አለ። እንደዛ ከሆነ ከቤተሰብ ነው የወረሳችሁት፣ ከቤተሰብ ነው የተቀበላችሁት። አሁን ግን የገባችሁ ከሆነና ጊዜ የምትፈልጉ ከሆነ ጊዜ እፈልጋለሁ በሉ። ጊዜ አይደለም ጊዜ አልፈልግም አሁን ወስኛለሁ የምትሉ ከሆነ ግን አንድ ሳምንት ጊዜ ልስጣችሁ። ከዛ በሚቀጥለው ሳምንት ስትመጡ ውሳኔያችሁን አሳውቁን። ጌታን መቀበል የምትፈልጉ ልጆች ጌታን ትቀበላላችሁ። አሁን መቀበል አልፈልግም ጊዜ እፈልጋለሁ የምትሉም መማራችሁን ትቀጥላላችሁ አሉ። እና በጣም በሚገርም ሁኔታ በቃ እሻልን። ያው አኩርፈን አዝኜ ነው የወጣሁት እኔ በግሌ። እኔና አንድ ወንድም አንድ ሰፈር አንድ ጎረቤት ነበርና እየተነጋገርን የመጣን አስታውሳለሁ። ልጆች ነን። 8 ዓመት ልሁን 9 ዓመት ልሁን አላስታውስም ማለት ኤግዛክትሊ፣ ግን በዛ ሬንጅ ውስጥ ነበር እና አዝነን የመጣ ነው። 8 ወይ 9 ዓመት እንሆናለን። እና በሚቀጥለው ሳምንት ስንመጣ የቤተ ክርስቲያን ወንጌላውያንን ጋብዘው አመጡ። ጌታን መቀበል የምትፈልጉ ልጆች እጃችሁን አውጡ፣ ጌታን ትቀበላላችሁ ብለው በወንጌላውያን ፊት ነው ጌታን የምትቀበሉት አሉ። እኛ በቃ ብዙዎቻችን እጃችንን አወጣን እና በጣም የእሳቸው ልብ ቅን የሆነ ልብ የነበራቸው ሰው ነበሩና
ዛሬ ማለት ዛሬ የያዝናቸው አንዳንድ ፒላር የሆኑ ነገሮችን ሰጥተውናል፣ ተካፍለናል ብዬ አምናለሁ። እና በሚገርም ሁኔታ የእሳቸው ልጅ ብቻ እጁን አላወጣም። እኔ ማሰብ እፈልጋለሁ፣ ተጨማሪ ጊዜ እፈልጋለሁ አለ። እኛ ሁላችን ተነሳን፣ እሱ ላይ ተናገረ። እንዴት ጌታን አትቀበል እንዴት ብለን ስንናገር እኛን ተቆጡ። ልጆች ለራሳችሁ ነው ጌታ መቀበል ያለባችሁ፣ ለእሱ አይደለም። እሱ ትክክል ነው፣ በቃ ያመነውን ነው ማድረግ ያለበት። በሚወስንበት ጊዜ በራሱ ጊዜ ጌታን ይቀበላል አሉ እና ተከላከሉለት። የራሳቸው ልጅ ነው እና በደንብ ፍሪ ዊሉን ጠብቀው ፈቃዱን ጠብቀው ምንም ፊታቸው ላይ የሚታይ ሐዘን የለ፣ ቁጣ የለ፣ በደስታ ለእኛ በጣም ደስ ብሏቸው ለሱም ደስ ብሏቸው የሚገርማቸው ፈቃዱን ኤክሰርሳይዝ ስላደረገ ማለት ነው። ፈቃዱን በደንብ ስለተጠቀመ፣ መብቱን ስለተጠቀመ፣ ነፃነቱን ስለተጠቀመ ደስ ብሏቸው ተውት ብለው ከልክለው እኛ ጌታን ተቀበልን በወንጌላውያን በአገልጋዮች ፊት። ከዛ ደግሞ ጌታን ከተቀበልን በኋላ አስተማሩ። የሚቀጥለው ሳምንት ይመስለኛል፣ እርግጠኛ አይደለሁም ጊዜውን፣ ግን የሚቀጥለው ሳምንት ይመስለኛል ብዙ ሳይቆይ የእሳቸው ልጅ እኔም ጌታን መቀበል እፈልጋለሁ አሁን ወስኛለሁ አለ እና በኋላ ላይ ልክ እኛ በተቀበልንበት መንገድ እሱም ጌታን እንዲቀበል አደረጉ፣ አመቻችተው ማለት ነው። የእግዚአብሔር ስም ይባረክ። እንግዲህ ይሄ አንድ ኳሊቲያቸው ነው። ይህንን የተናገርኩት ሆን ብዬ ነው። ይሄ አንድ ኳሊቲያቸው ነው። በዛ ዕድሜ ነው ጌታ እንድንቀበል ያደረጉት። ግን አምነን አስበን የአንድ ሳምንት ጊዜ ተሰጥቶን በግላችን ማለት ነው አስበን በየቀኑ ተቀብዬለን በኋላ ላይ ግን ዲሳይድ ማድረግ እንዳለብኝ ስለተሰማኝ በዛን ጊዜ ጌታን እቀበላለሁ ብዬ ወሰንኩኝ። ቀኑ ከመድረሱ በፊት ተቀበልኩ ከሌሎች ልጆች ጋር ማለት ነው። ጌታ ይመስገን። እና በሚገርም ሁኔታ ሁል ጊዜ የሚለው ነገር አለ። ሰዎች ሰላም ሲሏቸው ትልልቅ ሰዎችን አይታችሁ እንደሆነ እሳቸው በእድሜ ትልቅ ሰው ናቸው፣ ልክ እንደኛ አባቶች ማለት ነው። በእድሜ ትልቅ ሰው ናቸው እና ሰዎችን አይታችሁ እንደሆነ መንገድ ላይ ሰላም ናችሁ ሲባል ይመስገነው የሚሉ ሰዎች እግዚአብሔርን እያመሰገኑ አይደለም ይሉናል። እና በልጅነት አእምሮአችን ያ ውስጣችን ይቀረጽ ነበር። እግዚአብሔር ይመስገን ነው የምንለው፣ ይመስገነው አንልም። እግዚአብሔር ይመስገን ማለት አይፈልጉም። ይመስገነው ይላሉ። ማንን ነው ይመስገነው የሚሉት? የራሳቸውን አምላክ ነው። በልባቸው የያዙት አምላክ ካለ። ስለዚህ እነዚህን ሰዎች አትመኗቸው፣ እግዚአብሔርን ያመልካሉ ብለው ሰዎች በሰላምታ መካከል እግዚአብሔር ይመስገን ካላሉ ይኸውላችሁ፣ እግዚአብሔር ይመስገን ማለት ግዴታ ነው እያልኩ አይደለም። እንዴት ነህ ሲባል ደህና ነኝ ማለት ይቻላል። ግን ማለት እሳቸው ባስተማሩን ነው አሁን እያወሩ ያለሁት፣ እሳቸው የተናገሩን ነው እያልኩ ያለሁት። እኔ ደግሞ እሳቸው የተናገሩን በጊዜው እጅግ ጠቅሞኛል ብዬ ስለማምን ይዤዋለሁ። እጅግ ጠቅሞኛል። አሁን ደግሞ ሳስበው ሳየው ብዙ ሰዎች እግዚአብሔርን በትክክል መከተል አይፈልጉም። ግን ሰዎችን ዲሲቭ ማድረግ ማኒፑሌት ማድረግ ስለሚፈልጉ በየመድረክ ላይ የወጡ እነዚህ ኒው ኤጅ ሙቭመንት መሪዎች ማለት ነው ፈጣሪ ይላሉ፣ ፈጣሪ ይላሉ፣ እሱ ይላሉ፣ ዩኒቨርስ ይላሉ። የሚያጸልዩአቸው ወዴት ነው? ወደ ዩኒቨርስ ነው የሚያጸልዩአቸው። ዩኒቨርስ ምንድን ነው? ይኸውላችሁ ዩኒቨርስ ይበሉ እንጂ በማንም ስም ኢየሱስ ከሌለበት በማንም ስም ምስጋና የሚቀበል አካል አለ። እሱም የዚህ ዓለም ገዥ የተባለው ሰይጣን ነው፣ ሉሲፈር ነው። ለሱ እየገበሩ ነው ነፍሳችሁን ያሉት፣ ለሱ እየገበሩ ለሱ እየሰጧችሁ ነው ያሉት። ይኸውላችሁ ገንዘብ ማግኘት ወይም ደግሞ ሰው በሚለው መንገድ ሰክሰስ ግዴታ አይደለም። በዚህ ምድር ላይ ግዴታ አይደለም ለአንድ ክርስቲያን። ይኸውላችሁ እግዚአብሔር ለስኬት ጠርቶናል፣ ለድል ጠርቶናል። ግን መንገድ አለው። እግዚአብሔር የራሱ መንገድ አለ፣ መንገድ አለ። እውነተኛ ሰክሰስ የእግዚአብሔርን ፈቃድ ማድረግ። እውነተኛ ሰክሰስ ይሄ ነው። እውነተኛ ድልስ ምንድን ነው ካላችሁኝ፣ እኔ ፋይንድ አውት ያደረግኩት አንድ አለ። ዕብራውያን መጽሐፍ ላይ እንደዚህ ይናገራል። ለእግዚአብሔር ሕዝብ ረፍት ቀርቷል ይላል። እውነተኛ ረፍት፣ እውነተኛ ድል። በረፍት ውስጥ ያለ ሰው፣ ሬስት ውስጥ ያለ ሰው ድል አድርጓል። ሬስት ሌላ ተጨማሪ ነገር የማይፈልግ ማለት ነው። ለማረፍ ተጨማሪ ነገር የማይፈልግ፣ ለማረፍ ኢየሱስ ብቻ በቂ ነው የሚል ሰው ድል አድርጓል። ለማረፍ ተጨማሪ ነገር የማይፈልግ፣ ለማረፍ ተጨማሪ ነገር የምትፈልጉ ከሆነ ገና ድል፣ ገና ረፍት ቀርቷቸዋል። እየተቅበዘበዛችሁ። ሬስትለስ የሆነ ሰው ደግሞ፣ ረፍት የማይሰማው ሰው ደግሞ ዲሊቨረንስ ያስፈልገዋል። በእርግጠኝነት ልንገራችሁ፣ ዲሊቨረንስ የሚያስፈልገው ሰው ምልክት ሬስትለስ መሆን፣ ረፍት አልባ መሆን። ልባችሁ ረፍት የማይሰማ ከሆነ ቁጭ ብላችሁ ረፍት አይሰማችሁም፣ ቆማችሁ ረፍት አይሰማችሁም፣ እየሰራችሁ ረፍት አይሰማችሁም፣ ተንበርከካችሁ ጸሎት ላይ ሆናችሁ ረፍት አይሰማችሁም፣ ተኝታችሁ ረፍት አይሰማችሁም። ሬስት የላችሁ።
እግዚአብሔር ግን እንደዚህ ብሏቸዋል፣ በክርስቶስ አማካኝነት ወደ እግዚአብሔር ረፍት ግቡ። ወደ እግዚአብሔር ረፍት ግቡ። እግዚአብሔር መስራት አቁሞ ነው እንዴ ያረፈው? አይደለም። እግዚአብሔር አርፏልም፣ እየሰራም ነው ደግሞ አርፏል። የኔን ትምህርት ሜቢ ከዚህ በፊት የለቀቅናቸውን ዩቲዩብ ላይ ሄዳችሁ ስሙ። እግዚአብሔር ሁሉን የፈጠረው በአንድ ቀን ነው የሚል ትምህርት። በአንድ ቀን ነው። አንደኛውም ቀን አንድ ነው፣ ሁለተኛውም ቀን፣ ሶስተኛውም ቀን፣ ሰባተኛውም ቀን ፐርሰን ነው ብዬ በደንብ አስተምራለሁ። ፐርሰን ነው። ምክንያቱም እግዚአብሔር በአራተኛው ቀን ነው ፀሐይና ጨረቃ የፈጠረው። ፀሐይና ጨረቃ ከመምጣታቸው በፊት 3 ቀን አልፏል። ስለዚህ በምንድን ነው ሲቆጠር የነበረው? በእግዚአብሔር ቁጥር አማካኝነት ጴጥሮስ ሲናገር 1000 ዓመት እንደ አንድ ቀን፣ አንድም ቀን እንደ 1000 ዓመት ነው ይላል። ስለዚህ 1000 ዓመቱን አንድ ቀን ከሆነ አንዱ ቀን እንደ 1000 ዓመት ከሆነ ስንት ነው ማለት ነው? አንድ ነው ማለት ነው። ያ አንድ ቀን ማለት ነው ዕብራውያን ላይ በግልጽ እንደምናየው የአንድ ቀን ፐርሰን ኢየሱስ ክርስቶስ ነው። ሁሉን የፈጠረው በክርስቶስ ነው አለ። ዕብራውያን 1 ላይ ዓለማትን በፈጠረበት በልጁ አለ። ዕብራውያን 1 ቁጥር 1 እስከ 3 ላይ ዓለማትን በፈጠረበት በልጁ ሁሉን የፈጠረው በእርሱ ነው። ያረፈውስ በማን ነው? በእርሱ ነው። ኢየሱስ ለእግዚአብሔርም ረፍት ነው፣ ለእኛም ረፍት መሆን ይችላል። የእግዚአብሔር ስም የተባረከ ይሁን። ለእኛም ረፍት መሆን ይችላል ኢየሱስ። ምክንያቱም ለእግዚአብሔርም ረፍት ኢየሱስ ነው። ሁሉን የሰራው በኢየሱስ ነው። መጀመሪያ በኢየሱስ ስለፈጠረ ነው። መጨረሻም ላይ በኢየሱስ ያዳነው፣ መጨረሻ ላይ በኢየሱስ ኮንክሉድ ያደረገው፣ መጨረሻ ላይ በኢየሱስ የደመደመው፣ በኋላም ላይ ደግሞ መጥቶ በኢየሱስ የሚፈርደው የሚፈጽመው በኢየሱስ ስለፈጠረ ነው። በእሱ ስለፈጠረ በእሱ ሁሉን መልሶ ይጠቀልላል ይላል ኤፌሶን ላይ ደግሞ ማለት ነው። ኤፌሶን 1 ላይ ጌታ ይመስገን። ረፍት የማይሰማችሁ ከሆነ ነፃነት ያስፈልጋቸዋል፣ ዲሊቨረንስ ያስፈልጋቸዋል። እና ትልቁ ድል ረፍት ነው። ትልቁ ስኬት ደግሞ እግዚአብሔርን በመታዘዝ ውስጥ መሆን ነው። ታዞ መጨረስ ብቻ አይደለም። አሁን በመታዘዝ ውስጥ ከሆናችሁ ሰክሰስ ውስጥ ነው ያላችሁት። ጌታ ይመስገን። ሌላ ሰክሰስ አይደለም እየፈለግኩ ያለሁት፣ ሰክሰስ ውስጥ ነው ያለሁት። የእግዚአብሔርን ፈቃድ እያደረግኩ ነው ያለሁት። ለሰዎች አእምሮ ብዬ፣ ለሰዎች ኢጎ ብዬ፣ ሰው የሚፈልገውን ለማድረግ ብዬ እግዚአብሔርን ከማድረግ ከእግዚአብሔር ፈቃድ ወጥቼ ሰው የሚፈልገውን ነገር በማድረግ ብዙ ሰዎች እንዲሰበሰቡ በማድረግ የእግዚአብሔርን ፈቃድ አልተላለፍም። ያ ሰክሰስ እንዳልሆነ ገብቶኛል። ጌታ ይመስገን። ነገር ግን ይህ አእምሮአችሁ ውስጥ ያለው እውቀት፣ የተሳሳተ እውቀት ዲሲቭ አድርጓቸዋል። ስኬትን በተለየ መንገድ እንድትፈልጉ፣ እረፍትን በተለየ መንገድ እንድትፈልጉ አድርጓችሁ ሳታውቁ ወጥመድ ውስጥ እንድትገቡ አድርጓቸዋል። የጥንቆላ ወጥመድ ውስጥ፣ ኒው ኤጅ ሙቭመንት ውስጥ እንድትገቡ አድርጓቸዋል። ያነቃቂ ንግግር ሰለባ እንድትሆኑ አድርጓቸዋል። ብዙዎቻችሁ ሲድ ሰጥታችሁ፣ ዘር ዘርታችሁ ነው የምትገቡት። ገንዘብ ሰጥታችሁ ነው የምትገቡት። አይደለም እንዴ? በነፃ ያሰለጥኗችሁ፣ በነፃ ያነቃቋችሁ። በነፃ ያነቃቋችሁ። ለእኔ በዚህ መንገድ የሚነቃቃ በእጽ የሚነቃቃ ሁሉም እኩል ነው። ሁሉም ነፃ መውጣት አለበት። ግን ደግሞ የሚከፋው አለ። ያም ስፒሪቹዋል ልምምድ ነው። እውነት ነው። ያም ሰው ይምሰለው እንጂ ነፍሱን አሳልፎ እየሰጠ ነው ለፍጥረት። በዛ መንገድ ሰይጣን ይገዛዋል። በጫት፣ በሲጃራ፣ በሌሎች መንገድ ሰይጣን ይገዛዋል። ባርነት ስለሆነ ነው ነፃ መውጣት ሰው የማይችለው። ለዚህ ነው ሰዎች ነፃ እንዲወጡ እኛ ጋር መምጣት ያለባቸው፣ ወይም ጌታ ኢየሱስ ጋር መምጣት ያለባቸው። ባሉበት ሆነው መናዘዝና ጌታ ነፃ አውጣኝ ማለት ያለባቸው። እኔ ጸለይኩ አልጸለይኩላችሁ ነፃ መውጣት ትችላላችሁ። ምክንያቱም የእግዚአብሔር መንፈስ ባለበት በዚያ አርነት አለ ይላል። ጌታ ይመስገን። እያሰቃያችሁ ነው ያለው ሰይጣን። ነገር ግን ወደዚህ ክፍል ስንመለስ ኢሳይያስ 14 ላይ መጀመሪያ የጀመረው ከራሱ እንደዚህ አለ። በልብህ ነው የሚለው። ይላችሁ በልብህ እንደዚህ አልካለ፣ በልዑል እመሰላለሁ፣ ዙፋኔንም ከእግዚአብሔር ዙፋኖች በላይ ወይም ከእግዚአብሔር ተራሮች በላይ ከፍ አድርጌ እሰራለሁ እችላለሁ። በልብህ እንደዚህ አልክ። ምክንያቱስ ይሄን ያለበት ምክንያት ሕዝቅኤል 28 ላይ ሄዳችሁ ማየት ትችላላችሁ። ሕዝቅኤል 28 ላይ ሄዳችሁ ስታዩ ከቁጥር 11 ጀምራችሁ አንብቡ። ሕዝቅኤል 28 ላይ ንግድ ስለ ደረጀ ይላል። በውበት ተመካ። እግዚአብሔር ውብ አድርጎ ፈጥሮታል። እግዚአብሔር መልካም አድርጎ ፈጥሮታል። እግዚአብሔር አቅም ያለው ሊቀ መልአክ አድርጎ ፈጥሮታል። ይኸውላችሁ እግዚአብሔር ከፈጠራቸው ከሊቀ መላእክቶች ውስጥ አንዱ ነው እሱ። ለምሳሌ ኪሩብ አለ፣ ሱራፌል አለ። ሱራፌልና ኪሩቤል አንድ አይደሉም። ኪሩብና ሱራፌል ይለያያሉ። ሉሲፈር አለ፣ ሚካኤል አለ፣ ገብርኤል አለ። ሊቀ መላእክቶች ናቸው። ሚካኤል ሊቀ መልአክ እንደሆነ መጽሐፍ ቅዱስ ዳንኤል መጽሐፍ ላይ ይናገራል።
የመላእክ አለቃ የሆነው ሚካኤል ሊረዳኝ መጣ ብሎ ዳንኤል ላይ ይናገራል። አንድ መልአክ ነው የሚናገረው። ይህንን ራእይ መጽሐፍ ላይ ይናገራል። ሚካኤልና መላእክቱ ተዋጉት ይላል ሰይጣንን። እግዚአብሔር በዚህ ቦታ የመደበው የውጊያ መልአክ ነው። ሚካኤል ሊቀ መልአክ ነው። ሚካኤል ሊቀ መልአክ ነው። መልእክት በመልእክተኝነት እግዚአብሔር ያመነውና ደግሞ ሊቀ መልአክ የሆነው ሌሎች ሌጊዮንስ መላእክቶች አሉ፣ ብዙ ማለት ነው። ከስራቸው ሊቀ መልአክ ሲሆኑ ከስራቸው መላእክቶች አሏቸው። ለዚህ ነው ሚካኤልና መላእክቱ የሚለው። ሚካኤል ከስሩ መላእክቶች አሉ ማለት ነው። እሱ የሚመራው ቡድን አለ። ገብርኤል የሚመራው መልአክ አለ። ገብርኤል ሊቀ መልአክ ነው። ሚካኤል ሊቀ መልአክ ነው። ሱራፌል ሊቀ መልአክ ነው። ምንድነው የሚለየው ሱራፌልና ኪሩቤል? ኪሩብ 4 ክንፍ ነው ያላቸው ኪሩቤሎች። ይሄን ሕዝቅኤል ላይ ታገኛላችሁ። ኢሳይያስ 6 ላይ እንደምናየው ደግሞ ሱራፌሎች ደግሞ 6 ክንፍ ነው ያላቸው። 2ቱን እግራቸውን፣ 2ቱን ፊታቸውን፣ 2ቱን የሚበሩበት ነው። ይለያያሉ። ኪሩብና ሱራፌል በእግዚአብሔር ዘንድ የሚገኙ ናቸው። የተለያየ እንግዲህ ኪሩብ የእግዚአብሔር ዙፋን ጠባቂ እንደሆነ ይናገራል መጽሐፍ። የእግዚአብሔር ዙፋን ጠባቂ እንደሆነ ምክንያቱም ምንድነው ወደ ታቦቱ ስንመጣ እግዚአብሔር ታቦቱን የሚጠብቁት ኪሩቤሎች ናቸው። 2 ኪሩቤሎች ክንፎቻቸውን ዘርግተው ይቆማሉ። 4 ክንፍ አላቸው ኪሩቤሎች። 4 ክንፍ አላቸው ኪሩቤሎች። 2 ኪሩቤሎች ይቆማሉ ታቦቱን የሚጠብቁት የእግዚአብሔር ክብር ጠባቂ ናቸው ኪሩቤሎች ማለት ነው። ሱራፌሎች ደግሞ እግዚአብሔርን ወርሺፕ የሚያደርጉ የሚያመልኩ፣ በፊቱ ምስጋና የሚያመልኩ ናቸው ሱራፌሎች ማለት ነው። እነሱ ፊታቸውንና እግራቸውን ሸፍነው በእግዚአብሔር ፊት ቅዱስ 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 ይላሉ። በእግዚአብሔር ከጮኻዊውም ድምፅ የተነሳ ይላል የመድረኩ ድምፅ ተናወጠ ይላል ኢሳይያስ 6 ላይ ማለት ነው። የሉሲፈር ደግሞ የራሱ ሚና አለው። እሱን ደግሞ ሲናገር የበገናና የእምቢልታ ድምፅ ባንተ ዘንድ ነበር ይላል። ሉሲፈር ደግሞ ምንድነው ስራው? ሉሲፈር ደግሞ ወርሺፕ የሚመራ ነው። ወርሺፕ ሊደር ነው። አምልኮ የሚመራ ነው። ሙዚቃ መሳሪያ ራሱ የሙዚቃ መሳሪያ ነው የነበረው። ራሱ የሙዚቃ መሳሪያ ነው የነበረው። እነዚህ የእግዚአብሔር ክብር ጠባቂዎች ናቸው ኪሩቤሎች። ሱራፌሎች ደግሞ በእግዚአብሔር ፊት የሚገኙ በእግዚአብሔር ክብር በእግዚአብሔር ፊት የሚገኙ ለእግዚአብሔር ምስጋናን የሚያመጡ ሁልጊዜ የሚጮሁ ናቸው። ያ ደግሞ ራሱ በገና ነው። ራሱ ሙዚቃ ነው። ራሱ የሙዚቃ መሳሪያ ነው የነበረው ሉሲፈር። ሚካኤልና ገብርኤልን በዚህ ቦታ ላይ ያናያቸው መልእክተኞች ናቸው። ገብርኤል መልእክተኛ ነው። ሚካኤል ደግሞ ጠባቂ መልአክ ነው ወይም ተዋጊ መልአክ ነው። ነገር ግን እግዚአብሔር ሲፈጥራቸው የፈጠራቸው ኦሪጂናል መልክ አላቸው። ጦርነት ከመሆኑ በፊት ሚካኤል ተዋጊ መልአክ መሆን አይችልም። ይህንን ዛሬ ላስረዳ አልችልም። ከዚህ በፊትም ተናግሬያለሁ። ያንን ገብታችሁ ማየት ትችላላችሁ። ስለ ሚካኤል ግን በግልጽ መጽሐፍ ቅዱስ ሲናገር የሕዝበ እስራኤል ጠባቂ ነው ይላል። እግዚአብሔር በዋናነት የወከለው ለእስራኤል ነው ሚካኤልን። ይሄ መጽሐፍ ቅዱስ አይደል። እኔ ልቀይረው አልችልም። እኔ ልለውጠው አልችልም። መስማማት ነው ያለብኝ። አግሪ ማድረግ ነው ያለብኝ። የእግዚአብሔር ቃል የእግዚአብሔር ቃል። ሚካኤል የሕዝቤ የእስራኤል ጠባቂ ነው ይላል። ሚካኤል አሁን መጥተህ ጠብቀኝ ማለት አትችሉም። ነገር ግን በክርስቶስ አማካኝነት የዛ ወገን ስለሆንን ጥበቃ እናገኛለን ከእግዚአብሔር። የመልአክ ጥበቃ አለን በክርስቶስ አማካኝነት የእስራኤል ወገን ስለሆንን ማለት ነው። ነገር ግን አስቀድሞ ግን የሕዝቤ የእስራኤል ጠባቂ የሆነው ሚካኤል ይላል። ይህንን በመጽሐፍ ቅዱስ በዳንኤል ልታገኙ ትችላላችሁ፣ ማንበብ ትችላላችሁ። ስለዚህ ወደ ሰይጣን ስንመጣ ግን ከነዚህ ብዙ ሊቀ መላእክቶች መሃል አንዱ ነው የነበረው። የራሱ የመላእክቶች ግሩፕ አለ። ያንን ሲሶ የመላእክት ግሩፕ አሳምጾ በእግዚአብሔር ላይ ያስነሳው ሞቲቬት አድርጓቸው። ሞቲቬሽናል ስፒከር ነው ያደረገው ራሱ። ከምን የተነሳ? ከውበቱ የተነሳ፣ ከመልኩ የተነሳ፣ ውስጡ ካለው መቻል የተነሳ። ውስጣችሁ እግዚአብሔር ነው እንጂ አቅም ያስቀመጠው ባለቤት አለው። ውስጣችሁ ላለው አቅም፣ ውስጣችሁ ላለው ፖቴንሻል ባለቤት አለው። ያ ባለቤት በሚመራው ሊድ በሚያደርገው መንገድ መሄድ ነው እንጂ ያለበት እናንተ ከሱ ኮረብት አድርጋችሁ አውጥታችሁ በፈለጋችሁት መንገድ ልታሰማሩት አትችሉም። ነገር ግን ትችላለህ። ሁሉን ማድረግ ትችላለህ። እንደዚህ ማድረግ ትችላለህ። ለሰው ይቻላል። ራስህን እመን ብሎ ያስተምሯቸዋል። እስቲ ራስህን እመን፣ ወደ ራስ ተመልከት፣ በራስህ ታመን። አእምሮ የሰው ለጥፋት የሚሆን አእምሮ እንኳን የተከፈተው የሰው ልጅ በቤተ ክርስቲያን በመጣው ብርሃን አማካኝነት ኢየሱስ ለሰውነት ሞቷል። ኢኖቬት ማድረግን ይከለክሏቸዋል እንጂ ኢኖቬት ማድረግን አይፈቅዱም። አነቃቂ ንግግር ውስጥ ስትገቡ፣ በዚህ አይነት ዊችክራፍት ልምምድ ውስጥ ስትገቡ፣ ኒው ኤጅ ሙቭመንት ውስጥ ስትገቡ፣ የሰማችሁ ነው። ቡዲስት ስትሆኑ በእግዚአብሔር ፊት መታችሁ ጥበብን እንዳትካፈሉ፣ ጥበብን እንዳትቀበሉ፣ ከዛም ደግሞ በህይወታችሁ
ብሬክ ስሩ እንዳይሆን አዲስ ነገር እንዳትፈልጉ ነው ፍሬም እያደረጉ ሉጋም እየሰሩላችሁ ያለ። ይሄ ከአጋንንት ነው። ኢየሱስ ግን ይህን ነፃ ለማውጣት መጥቷል። ኢየሱስ ክርስቶስ ሞቷል። ኢየሱስ ክርስቶስ ለሰው ሁሉ አእምሮ ሞቷል። የዛሬው ትምህርት ይህንን ይመስላል። የሚቀጥለውን ትምህርት ለማግኘት ሰብስክራይብ አድርጉ፣ ሼር አድርጉ፣ የደውል ምልክት ተጫኑ። በቀጣይ ትምህርት እስከምንገናኝ ድረስ ሰላም ቆዩ።